እንዘ ጸሩን ነተሳህለነ በሞተ ወልዱ ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ሰው ሲከፋው ይለወጣል፣ ሲርበው ይለወጣል፣ ሲያኮርፍ ይለወጣል፣ ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያችን እስመ መጠነዝ አፍቀረነ እግዚአብሔር ይህንን ያህል ወደደን አለ በልጁ ደም እስኪታረቀን ድረስ አለ። ዘረኛ ሰው የክርስቶስን መንግስት ይከፋፍላል፣ የክርስቶስን ጌትነት ይከፍላል። እኛ በቤተ ክርስቲያን የተማርነው ይሄንን ነው። ክርስቲያን እግር ነው እንጂ ሀገር የለውም። ቅዳሴያችን አሃዱ ነው። ቤተ ክርስቲያናችን አንዲት ናት። ሃይማኖታችን አንድ ነው። እግዚአብሔር አንድ ነው። መምህራችን አንድ ነው። ሊቀ ካህናታችን ማን ነው? ኢየሱስ ክርስቶስ። ሃይማኖት የሌለው ሰው ወደ ጉልበት ነው የሚያደላው። ሃይማኖት ያለው ሰው ግን ሁልጊዜ ትህትናን ያስቀድማል። በተለይ ደግሞ ቤተ ክርስቲያን ውስጥ ጉልበት ቦታ የለውም። ወንበር የሚሰጠው፣ ዙፋን የሚሰጠው፣ አክሊል የሚዘጋጅለት ለትህትና ብቻ ነው። ለትዕቢት፣ ለማን አለብኝነት፣ ለጉልበት በቤተ ክርስቲያን በሰማይም በምድርም ቦታ የለም። የዳሂቱ ልጅ ሊሆን መጣ። ባለጸጋው መለኮት መጥቶ ከድንግል ማርያም ማኅፀን አደረ። አንዳንዱ ያስኮላ ተማሪ እኮ እናቱ ጥሩ ልብስ ካለበሰች የምርቃቱ ቀን ባትገኝ ደስ ይለዋል። አንበሳውን በግ ታቀፈችው ይላል አባ ጊዮርጊስ። መብረቁን የሰዎች ልጅ ዳሂቱ ልጅ ታቀፈችው፣ በከንፈሮቿ ሳመችው፣ በጀርባዋ አዘለችው። እንደ ልጅ ተመላለሰ፣ እንደ ሰው ተሰደደ። የሕፃኑ ስደት ዲያብሎስን አሰደደው ይላል። ኃያላን አጋንንትን መንበር አድርገውት ከነበረው ከሰው ልጆች ሰውነት አውጥቶ ጣላቸው አለ። ከሰገድከው ስግደት፣ ከጸለየው ጸሎት፣ ከጾምከው ጾም፣ ከመጸወትከው ምጽዋት እግዚአብሔር ቸግሮት ልታለብሰው፣ ይሄ የምድሩ ሽታ ተበላሽቶበት እኛ ጥሩ መዓዛ ልናሸተው፣ እግዚአብሔር ቸግሮት ልንሰጠው፣ ርቦት ልናበላው፣ ታሞ ልንጠይቀው፣ እግዚአብሔር ጨንቆት ልናረጋጋው፣ እግዚአብሔር ከፍቶት ልናስደስተው አይደለም። ሰው ቢለግስ ልብስ ያለብሳል፣ ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል? ስጋውን ያበላል? አይችልም። ወንድሜ አሞሃል እንዴ? ቤተ ክርስቲያንና ሐኪም ቤት ናት። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት የለ አይደለችም። አይዞ አይፈረድብህም። ወንድሜ ጻድቅ ነህ እንዴ? ቤተ ክርስቲያን ውስጥ ኑር። ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት። አሁን እኮ ስናስቀድስ አለሰማችሁ? ውንብድናችን አምነን ነው የምናስቀድሰው እኮ። አሁን ወንበዴ ነን፣ ተገብቶን የቆምን አይደለንም። እሱን እንዳሰብከው አስበን ብለን ነው የምንቆመው። ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላል ዮሐንስ 10 ላይ። ለክርስቶስ ደምን መስጠትም ቢሆን ቀዝቃዛ ውሃ ነው። አካልህን እየቆራረጥክ እንኳን ለእግዚአብሔር ብትሰጥ ለእግዚአብሔር ተራ ስጦታ ነው። ለምን? ሃሌሉያ እግዚአብሔር የአብኒ ልሳነ ጥበብህ። ሁላችንም ቀኝ እጃችንን አውጥተን ትምህርተ መስቀል እናድርግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። ቅድመ ዓለም የነበረ ይህንን ዓለም በቸርነቱ የፈጠረ ፍጥረትን ሳይዘነጋ የሚመግብ ስጋችንን ተዋህዶ ካሳ ክሶ በደመ መስቀሉ የታረቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክትና የነቢያት የሐዋርያት የጻድቃን የሰማዕታት ረድኤትና በረከት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ የመላከ ሰላም ይህይስ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶቻችን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ቸርነት የባሕሪ ገንዘቡ የሆነ አምላካችን ለዚህ ቀን ስላደረሰን በቅዱስ ቦታው ሳይገባን ስላቆመን ስሙ የተመሰገነ ይሁን።
በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ እንኳን አደረሳችሁላችሁ ነው። ብፁዕ አባታችን አቡነ አብርሃም ቡራኬዎት ይድረሰንና በዚህ ተገኝተውልናል። አሁን በጣም እኔም እናንተም ሁላችንም እግዚአብሔር አድሎናል። አባቶቻችን ሊቃነ ጳጳሳት የጌታችን የመድኃኒታችን ኢየሱስ ክርስቶስ መልእክተኞችና እንደራሴዎች ናቸውና በዚህ ቦታ ተገኝተው ጸሎት መጸለያቸው፣ ቅዳሴ መቀደሳቸው፣ ማሳረጋቸው፣ ማስተማራቸው ለሕዝብ ብዙ ሸክም ያቀላልና ትልቅ በረከት ነው። በኋላ ሰፊውን ጊዜ ብፁዕ አባታችን እኔ ያጎደልኩትም ካለ አስተካክለው ያስተምሩናል። ከኔ ጋር ጥቂት ጊዜ እንቆያለን። እግዚአብሔር ከሁላችን ጋር ይሁን። በዚያው አንድ ነገር ለማናገር እኔ የገዳሙ አስተዳዳሪ አይደለሁም። የገዳሙ የመጽሐፍ መምህር ነኝ እንጂ የገዳሙ አስተዳዳሪ አይደለሁም። ሲደገም ጊዜ እውነት መስሏችሁ እንዳትወስዱት ብዬ ነው። የገዳሙ አስተዳዳሪ መምህር ገብረስላሴ ምህረት ይባላሉ። የኛ ገዳም አበምኔት ማለት ነው። እኔ እዛ የመጽሐፍ መምህር ነኝ። እግዚአብሔር ከሁላችን ጋር ይሁን። ብል ወረባህ ውእቱ ጸጋሁ ለእግዚአብሔር ዘእይቱ የለቁ ለጉባኤ መንፈሳዊ የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው በሚል ርዕስ ነው የምንማማረው። እስኪ በሉ የማይቆጠር በሉ። የእግዚአብሔር ቸርነት ትልቅ ሀብት ነው። ድገሙ። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው። ድገሙት። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው። መጽሐፍ ጥቅሱን የምታገኙት ሃይማኖተ አበው የሚባል የቤተ ክርስቲያናችን መጽሐፍ ነው። ሃይማኖተ አበው ምዕራፍ 49 ቁጥር 1 ላይ የምታገኙት ኃይለ ቃል ነው። ሃይማኖተ አበው በዚያው መጽሐፉን እንድታውቁትን ታውቁታላችሁ። ሲነበብ አሰሙም እግዚኦ መሐረነ ከተባለ በኋላ ብዙ ጊዜ ሲነበብ ትሰማላችሁ። ሃይማኖተ አበው የሚባልና ይሄ ማለት ነቢያትና ሐዋርያት የጻፉትን መጽሐፍ ቅዱስ አባቶቻችን የተረጎሙበት የአባቶቻችን ሃይማኖት እስከ 7ኛው 8ኛው ክፍለ ዘመን ያሉ አባቶቻችን የጻፉት ሃይማኖት ነው። ገልጸው የተከራከሩበት፣ ጉባኤ የረቱበት፣ እምነታቸውን የመሰከሩበት፣ የሞቱለት እውነት በዚያ ተጽፎ የሚገኝበት መጽሐፍ ነው እና በቤተ ክርስቲያናችን ትምህርትም 4 ጉባኤ ተብሎ ከሚሰጠው አንዱ ትምህርት 4ኛው ላይ በጉባኤ ሊቃውንት ውስጥ የሚሰጠው ሃይማኖተ አበው ነው። ስለዚህ ከዚህ መጽሐፍ አንዱን አንስተን እንነጋገራለን። ሃይማኖተ አበው ምዕራፍ 49 ቁጥር 1 እንዲህ ብሎ የተናገረው ሊቅ ቅዱስ ኤራቅሊስ ይባላል። ምን አልኳቸው? ምንድን ነው ያልኩኝ? ኤራቅሊስ ይባላል። የቤተ ክርስቲያን አባት ነው። 4ኛው ክፍለ ዘመን ላይ የነበረ ሊቅ ነው። 4ኛው ክፍለ ዘመን ነው እንግዲህ በትንሹ አሁን 1600 ዓመት ሆኖታል ማለት ነው። እዚያ ዘመን ላይ የነበረ ሊቅ ነው። ቅዱስ ኤራቅሊስ ከ200 ሊቃውንት ንስጥሮስን ተከራክረው ከረቱ 200 ሊቃውንት አንዱ ነው። አባቶቻችን ሊቃነ ጳጳሳት ንስጥሮስ የሚባል መናፍቅ ተነስቶ ድንግል ማርያምን የአምላክ እናት አይደለችም፣ ጌታን ክርስቶስን ደግሞ አምላክ አይደለም ብሎ ተነስቶ ነበረ እና እነ ቅዱስ ቄርሎስ ከእስክንድሪያ ተነስተው ሌሎችም ሊቃውንት ከዓለም አቀፍ ቦታ ተሰብስበው ሊከራከሩ ኤፌሶን የሚባል ቦታ ሲሄዱ ቅዱስ ቄርሎስ ወላዲተ አምላክ የሚል እንደ መፈክር የሚሆን ወላዲተ አምላክ የሚል በብራና ጽፎ ፊት ለፊት ሊቃነ ጳጳሳትን አሰልፎ ነው የመጣው። ንስጥሮስ ደግሞ ሲመጣ 50 ወታደር አስከትሎ ነው የመጣው። ሃይማኖት የሌለው ሰው ወደ ጉልበት ነው የሚያደላው፣ ወደ ጉልበት ይሮጣል። ሃይማኖት ያለው ሰው ግን ሁልጊዜ ትህትናን ያስቀድማል። በተለይ ደግሞ ቤተ ክርስቲያን ውስጥ ጉልበት ቦታ የለውም።
ትህትና ብቻ ነው ወንበር የሚሰጠው፣ ዙፋን የሚሰጠው፣ አክሊል የሚዘጋጅለት ለትህትና ብቻ ነው። ለትዕቢት፣ ለማን አለብኝነት፣ ለጉልበት በቤተ ክርስቲያን በሰማይም በምድርም ቦታ የለም እና ንስጥሮስ ያንን አስከትሎ መጣ። ተከራክረው ረቱት። ድንግል ማርያም የአምላክ እናት ናት፣ ልጇም አምላክ ነው። ወምኔሆሙ መጽአ ክርስቶስ በሥጋ እምዘራ ዳዊት፣ ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብ ከተቀደሱ አባቶቻችን ክርስቶስ በሥጋ የዳዊትን ሥጋ ተዋህዶ መጣ። ዘውእቱ ቡሩክ አምላክ እስከ ለዓለም፣ እርሱም ለዘላለሙ የተባረከ ቡሩክ ክቡር ምስጉን የባሕርይ አምላክ ነው አለ ቅዱስ ጳውሎስ ሮሜ ምዕራፍ 9 ቁጥር 5 ላይ። ስለዚህ ድንግል ማርያም አምላክን ወልዳለች፣ እግዚአብሔር ቃልን ወልዳለች። ቀዳሚው ቃል ውእቱ፣ በመጀመሪያ ቃል ነበር። ወዝንቱ ቃል ሀበ እግዚአብሔር ውእቱ፣ ይህ ቃል ከእግዚአብሔር ጋር ነበር። ቀዳሚው ቃል ውእቱ፣ ያ ቃል እግዚአብሔር ነው። እግዚአብሔር ውእቱ ቃል፣ ያም ቃል እግዚአብሔር ነው። በመጀመሪያ ቃል ነበር፣ ያ ቃልም እግዚአብሔር ነው። ወዝንቱ ቃል ሀበ እግዚአብሔር ውእቱ፣ ያም ቃል በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ ዘንድ የነበረ ነው። ወዝንቱ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ፣ እሱም ከቀዳማዊ መንፈስ ቅዱስ ጋር በሕልውና እንደ አብ የነበረ ነው። ወቦቱ ኩሉ ኮነ፣ በሱ ቃልነት በሱ ሕልውና በሱ ጌትነትና ፈቃድ ዓለም ተፈጠረ። ወዘእንበሌ ውሳል ወዘኮነ ወኢምንትኒ እምዘኮነ፣ ያለሱ ቃልነት ያለሱ ሕልውና ያለሱ ፈቃድ ያለሱ ስልጣን የተፈጠረ ምንም የለም። ስለዚህ እሱ ያ ቃል እግዚአብሔር ነው፣ ዓለምን የፈጠረ እግዚአብሔር ነው። ቁጥር 14 ዮሐንስ 1:14 ስትወርዱ ወዝኑ ቃል ሥጋ ኮነ ወሐደረ ላዕሌነ ወሬነ ስብሐቲሁ ከመ ስብሐት አሐዱ ወኃይድ ለአቡሁ። ያም ቃል ሥጋ ሆነ ማለት ቃል እግዚአብሔር ነው፣ እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ቃል እግዚአብሔር ነው፣ ቃል ሥጋ ሆነ፣ እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ስለዚህ ድንግል ማርያም እግዚአብሔርን በሥጋ ወልዳለች፣ እግዚአብሔር ወልድን በሥጋ ወልዳለች። ይህንን ተከራክረው ረተው ተመልሰዋል። በክርክሩ ወቅት በምሳ ሰዓት ረፍት ሲደረግ በዘመኑ የነበረው ንጉሥ ዘየአቢ ቴዎዶስዮስ እንደው እስኪ ከስብሰባ ረፍት ስትሆኑ መጽሐፍ የሚተረጉምልኝ አዋቂ ከእናንተ መካከል አንድ ጳጳስ መድቡልኝ አላቸው። ማን ተመደበ? ቅዱስ ኤራቅሊስ ተመደበ። የአንደበቱን ቅልጥፍና፣ የእውቀቱን መከናወን፣ የሰውነቱን ትህትና ተመልክቶ ይህንስ የከተማይቱ ሊቀ ጳጳስ ላርገው ብሎ አሰበ። ኤራቅሊስ የመጣ ኪስኪስ ከምትባል ሀገር ነው። የኪስኪስ ጳጳስ ነው። ንጉሱ ግን የቁስጥንጥንያ ጳጳስ ላድርገው ብሎ አሰበ። ቁስጥንጥንያ የዚያ ጊዜ የሀገሪቱ ዋና ከተማ ወይም የቤተ መንግስት መናገሻ ናት። ወደዚህ ላምጣው ብሎ አሰበ። እሺ ብሎ ሲሾመው የሀገሪቱ ተወላጅ ሊቃውንት ግን ምን ብለው መከሩ? እንዴ በሀገራችን እንደው ሰው ጠፍቶ ነው ከኛ የተወለደ የሰው ሀገር መጥቶ የሚሾምብን አሉና ይሄንን ባድማ አፍርሰው ሌላ ጳጳስ ሾሙ። እሱ መንፈቅ ሳይሞላው ዓመት ሳይሞላው ተቀሰፈ፣ ሞተ። ተመልሶ ኤራቅሊስ ወደ መንበሩ መጣ። ምን ላችሁ ፈልጌ መሰላችሁ? አሁን የሀገራችን ሊቅ እያለ የሰው ሀገር የሚሾምብን አሉ። እግዚአብሔር ግን ሀገር አለው የለውም? የለውም። እግዚአብሔር ለእናንተ ይሄ የኛ ሀገር ይሄ የነገዴ ሀገር የምትሉ ከሆነ ተናፈቀኬ ክርስቶስ ተከፈለ በሉኛ አለ ቅዱስ ጳውሎስ። ክርስቶስ ተከፈለ በሉኝ። ቅዱስ ዮሐንስ አፈወርቅ እንዲህ ያለውን አንቀጽ ሲናገር አንድ ሰው አንዱን ንጉሥ እወድሃለሁ ቢለውና የንጉሱን ዙፋን በመጥረቢያ እየቆራረጠ በየቦታው ቁራጩን ቢጥለው ይሄ ሰውዬ ንጉሱን ያከብረዋል አያከብረውም? ተናገሩ እስኪ። ሐሳብ አላችሁ? ወደዚህ ናችሁ? አንድ ንጉሥ
አንድ ሰው እወደዋለሁ አለ። እወደዋለሁ ካለ በኋላ ንጉሱ የሚቀመጥበትን ወንበር በመጥረቢያ እየቆረጠ በየቦታው ቢጥለው ይሄ ሰው ንጉሱን ይወደዋል አይወደውም? ንገሩኝ እስኪ። ለምን? አላከበረውም። አይደለም እንዴ? አላከበረውም። ስለዚህ ዘረኛ ሰው የክርስቶስን ዙፋን የሚቆራርጥ ሰው ነው ይላል ቅዱስ ዮሐንስ አፈወርቅ። ዘረኛ ሰው የክርስቶስን መንግስት ይከፋፍላል፣ የክርስቶስን ጌትነት ይከፍላል። እኛ በቤተ ክርስቲያን የተማርነው ይሄንን ነው። አባቶቻችን የሚያስተምሩን ይሄንን ነው። ክርስቲያን እግር ነው እንጂ ሀገር የለውም። የክርስቲያን ሀገሩ በየት ነው? በሰማይ ነው። የሚያዋጣን እንግልንገራችሁ አንዳችን ባህር ዳር ነን ብንል፣ አንዳችን እዚያ የሆነ ከተማ እስቲፈልጉ ጓጽዮን ነኝ ብል፣ አንዱ ብድግ ብሎ ሐዋሳ ነኝ ቢል፣ ይሄ ሁሉ እዚህ ሁሉ መወለድ አያዋጣህም። የሚያዋጣን የትኛው ነው? ከክርስቶስ የተወለድንበት ልደት ነው። ከክርስቶስ ነው። እሺ ከሸዋ የተወለድክ ግባ፣ ከጎንደር የተወለድክ ግባ፣ ከጎጃም የተወለድክ ግባ የሚል መጥሪያ በመንግስተ ሰማያት የለም። የተጠመቅክ ግባ የሚል ነው ያለ ማለት ነው። የተጠመቅክ ግባ፣ የመጸወትክ ግባ፣ የጸለይክ ግባ፣ የቆረብክ ግባ፣ ንስሐ የገባህ ግባ ነው የሚለው። ይህ ያጠፋናል። የእግዚአብሔር ቤተሰቦች ጥርቅ አድርገን አውጥተን የምንጥለው በጣም ክፉ በሽታ ማለት ዘረኝነቱ። ቅዱስ ሄራቅሊስ የሚያስተምረን ይሄ ነው። እንዲሁ ፈጽሞ ማለት ነው ፈጽሞ ወልቆ ሊጠፋብን ልክ እንደ ክህደት እግዚአብሔር የሚጠላው ነገር ማለት ነው። እና ቅዱስ ሄራቅሊስ ዛሬ መድኃኔዓለምን እያከበርን አይደለም? መድኃኔዓለም የሚያስተምረን ይሄንን ነው። የሚያስተምረን ይሄን ነው። ለዓለም አንድ ቀን የተሰቀለ እንደው እግዚአብሔር እያሳችሁ፣ ለአፍሪካ አንድ ቀን፣ ለአሜሪካ አንድ ቀን ተሰቅሏል ክርስቶስ። ለዓለም አንድ ቀን የተሰቀለ። አሁን እኮ የዛሬ 20 ዓመት አንዲት ሴትዮ መጣ ነበር አዲስ አበባ። ምን ብለሽ መጣ? ኢየሱስን ወልጄ እያለች። አንድ ዓመት ይሆናታል። ለምንድን ነው ደግሞ የወለድሽው ሲባል አይ ለኢትዮጵያውያን ልወለድላቸው ብሎኛል። እንዲሁ ሰው ሁሉ ቀልድ ያምርበታል እናንተ። እንዲህ ክርስቶስ ለዓለም አንድ ቀን የተሰቀለ መድኃኔዓለም ያልነው እኮ ለዚህ ነው። ክርስቶስ አንዱ በቃይ ነው። የእሱ ጽዋ አያዳግምም። ጽዋ እከኒ ጽኑ ወያረዊ፣ ያንተ ጽዋ ያንተ ደም አንዱ በቃይ ነው። ዓርብ የተሰቀልከው ለዓለም ሁሉ በቂ ጽዋ ነው ያለው። አያዳግምም። እንደ ሐኪም መድኃኒት ጧት 2 ማታ 2 የሚባል አይደለም። ክርስቶስ አንድ ጊዜ ተሰቅሎ ለዓለም ሁሉ መድኃኒት የሆነ አምላክ ነው። ስለዚህ ድጋሚ የሚያስፈልገው አይደለም። ይሄ አንድነታችን ያስተምረናል። ስታወት ቅዳሴያችን አሃዱ ነው አይደለም? ቤተ ክርስቲያናችን አንዲት ናት። ሃይማኖታችን አንድ ነው። እግዚአብሔር አንድ ነው። መምህራችን አንድ ነው ክርስቶስ። ሊቀ ካህናታችን ማን ነው? ኢየሱስ ክርስቶስ። ይሄ ነው የሚያስተምረን እና ቅዱስ ሄራቅሊስ ይሄን ያስተምራል። በረከቱ ይደርብን። ቅዱስ ሄራቅሊስ አሁን ወደ ትምህርቱ ስንሄድ ብኢል ወረባህ ውእቱ ጸጋው ለእግዚአብሔር ዘይቱ የለቁ ለጉባኤ መንፈሳዊ መንፈስ ቅዱስ ለሰበሰባቸው ምእመናን የማይቆጠር የእግዚአብሔር ቸርነት ትልቅ ሀብታቸው ነው አለ። መንፈስ ቅዱስ ለሰበሰባቸው ምእመናን የእግዚአብሔር ቸርነት ትልቅ ሀብታቸው ነው። አሁን መንፈስ ቅዱስ ሰብስቧቸዋል። እዚህ ሁላችንንም፣ እኔንም እናንተንም ሁላችንም በቸርነቱ ነው የሰበሰበን። መንፈስ ቅዱስ ለሰበሰበን ለሁላችን ትልቁ ሀብታችን ማን ነው? እስኪ መልሱልኝ። የእግዚአብሔር ቸርነት አትሉ? የእግዚአብሔር ቸርነት ነው። ትልቁ ሀብታችን የእግዚአብሔር ቸርነት ነው። እንዴት እንደሆነ እሱን 2-3 ነገር ብቻ ነግሬያችሁ ጨርሳለሁ። ጥቂት ነገር። የመጀመሪያው የእግዚአብሔር ቸርነት ትልቅ ሀብት ነው የሚባለው ለምን መሰላችሁ? መጀመሪያው እግዚአብሔር ዓለምን ስለፈጠረ ነው። ዓለምን ስለፈጠረ እግዚአብሔር ትልቅ ቸር ነው። ምክንያቱም ይሄንን ሁሉ ዓለም ሲፈጥር እግዚአብሔር ከፈጠረው ፍጥረት የሚጠቀመው ነገር የለም። ንጉሥ ዘኢይሰይምዎ እግዚ ዘይግዕዝዎ ባኢል ዘኢይሌቅህዎ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ። ነፃ የማያወጡት ጌታ
የማይሾሙት ንጉሥ፣ የማያበድሩት ባለጸጋ፣ ሁከት የሌለበት በባህሪው ፍቅር፣ ሁሉን የሚችል ከሃሊ፣ የሚነግስበት ዓለም ሳያስፈልገው ንጉሥ። ቅዱስ ዳዊት እንደተናገረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለማት በፊት አስቀድሞ ንጉሥ ነው። መዝሙር 73 ቁጥር 12 ላይ ደራሲውም ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ብሏቸዋል። ሥላሴ ለዓለም ሀገሩ እናንተ ናችሁ፣ ለእናንተ ግን ሀገር የላችሁ። ለቅዱስ ጴጥሮስም ጌታ ተገልጾ አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ዋእዩ፣ አባቴ ፀሐይ ነው እኔ ብርሃኑ ነኝ፣ ጸዳሉ ማለት ነው ይሄ። መንፈስ ቅዱስ ደግሞ ሙቀት ነው። አቡየ እሳት ወአነ ብርሃኑ ወመንፈስ ቅዱስ ነበልባሉ፣ አባቴ ፀሐይ ነው እኔ ብርሃን ነኝ፣ መንፈስ ቅዱስ ነበልባል ነው። አልቦ ሰማይ ዘያገምረን ወአልቦ ምድር ዘይጸውረን፣ እኛን የሚወስን ሰማይ የሚሸከመን ምድር የለም። አልቦ እምታይቴነ ወአልቦ እምላይሌነ፣ ከኛ በላይ ሌላ የለም፣ ከኛ በታችም ሌላ የለም። እስመ እበየ ሳይለነ የአውዶ ለኩሉ፣ የእኛ ቸርነት ዓለምን ወስኖ ገጥቶ ይኖራል እንጂ ለእኛ ድንበር የለንም ብለዋል ሥላሴ። እግዚአብሔር እንዲህ ያለ ንጉሥ ነው። አጨብጭቦ የሚሾመው አያስፈልገው፣ ደስ ይለው ዘንድ በፊቱ ምስጋና የሚያቀርብለት አያስፈልገው፣ ሰድቦ የሚያስከፋው የለ፣ ውርደት የሚቀንስበት የለ፣ ዘመኑን የሚያሳጥርበት የለ፣ ጌትነቱን የሚለካው የለ፣ አያንስበት፣ አይበዛበት፣ አይደክመው፣ ዘላለማዊ ፍሱህ ሰላም ነው እሱ። ከፈጠረው ፍጥረት ምን ይጠቀማል? ከውቅያኖስ ጠብታ ውሃ አይጠጣም፣ ከማሩ ከቅቤው አያሸትም። እግዚአብሔር ከፈጠረው ሜዳ ውስጥ ቤት ሰርቶ አይኖርበትም። እያሃድር እግዚአብሔር ውስተ ቤት ዘገብሮ እደሰብ ይላል ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 17 ላይ ሲናገር እግዚአብሔር ሰው በሰራው ቤት የሚኖር አይደለም ይላል። ከፈጠረው ብርሃን ሊያበሩለት አኮ ዘፈጠረ ፀሐይ ወወርሃ ወከዋክብተ ከመ ያብርሁ ሎቱ፣ ፀሐይን ጨረቃን ከዋክብትን የፈጠራቸው ጨልሞበት ሊያበሩለት አይደለም። እሱ ይልቁንስ ብርሃናቸው ነው። እንኳንስ ለሱ እሱ ለፈጠራት መንግስተ ሰማያት እንኳን የፀሐይ የጨረቃ የከዋክብት ብርሃን አያስፈልጋትም። ይተፈቅር ፀሐይ ወወርሃ ያብርሁ ላቲ እስመ ውእቱ ብርሃና፣ ፀሐይ ጨረቃን ከዋክብትን አብሩልኝ አትልም። ማን? መንግስተ ሰማያት። ለምን? እሱ ብርሃኗ ነውና። እግዚአብሔር ላይጠቀም ይህን ሁሉ ፍጥረት ፈጠረ። አዲያ ይሄ ቸርነቱ አይደለም? ገበሬ አርሶ መብላቱ እግዚአብሔር ከአዝመራው ሊቀምስ ፈጥሮት ነው። የእግዚአብሔር ቸርነት ገበሬዎችን ሀብታም አደረጋቸው። የእግዚአብሔር ቸርነት ሰማይን ባለ ኮከብ ጌጥ አደረገው። አሰርገው ለሰማይ በከዋክብት ይላል ቅዱስ ያሬድ። ሰማይን እንዲህ አድርጎ በኮከብ አስጌጠው። ለሰማይ ሀብቱ የእግዚአብሔር ቸርነት ነው። ወለ ምድርን ይበስነ ጽጌያት፣ ምድርን ደግሞ በአበባ ሸለማት። ለምድር ሀብቷ ክርስቶስ ነው። የእግዚአብሔር ቸርነት ለምድር ሀብቷ ነው። ቅዱስ ዳዊት ለዚህ ነው አብዛሂኮ ለብዕላ ያለው። ባለጸግነቷን አበዛህላት ለምድር። ለሰው ስር እንዳለው ለምድር ስር አላት። ለሰው አጥንት እንዳለው ለምድር አለት አላት። ለሰው ፀጉር እንዳለው ለምድር ሳር አላት። እንዲህ አድርጎ ይሰራል። ለሰው ደም እንዳለው ለምድር ውሃ አላት። እንዲህ አድርጎ ይመግባታል። ሰው ጥሮ ግሮ ልብስ ገዝቶ ይለብሳል። አይላያችሁም? ልብስ ገዝታችሁ የለበሳችሁ አሁን አሻንጉሊቶች ሁሉ እኮ ልብስ እያወዳደሩ ቡቲክ በር ላይ የሰው ጭንቅላት ሰልበው ጨርሰውታል። ሰው እንዲህ አድርጎ ገዝቶ ይለብሳል። አበቦች ገዝተው ይለብሳሉ? የለም። ያ ሁሉ ህብረ መልክ ተመልከቱት፣ የእግዚአብሔር ቸርነት። ለዚህ እኮ ነው ጌታ እንዴ ወይን ታራዝን ይምንተ ትብሉ ርዩ ጽጌያተ ገዳም ዘከመ ይልህቁ። የምድር አበቦችን እስኪ ተመልከቷቸው። አይፈትሉ ምን አይሉ፣ እግዚአብሔር እንዲህ ያለብሳቸዋል። ወናሁ ጽጌ ገዳም ዘዮም ሃሎ የሰሜት ወደይ ውስጠት ሆነ እሳት ዘከመስ ያለብሶ እግዚአብሔር። ነገ በእሳት የሚቃጠለውን ምድረ በዳ እግዚአብሔር እንዲህ የሚያለብሰው ከሆነ
ፎኪሃክሙ ፈድፋደ ወሕጹጻን ሃይማኖት ይላል። እሱን ልትወው ዛሬ የምርቃት ቀን ነው። እናንተ እምነት የጎደላችሁ አልኩት እንዴ እናንተንማ እንዴት አያለብሳችሁ ማለት የእግዚአብሔር ቸርነት ይሁን እንዲያርጉ ይሁን ሁሉ ዓለም ፈጠረ። ደስ አይላችሁም? ሳይሉ ለእግዚአብሔር መላ ምድረ የእግዚአብሔር ቸርነት ምድርን ሞላ ማለት ከዳዊት ጋር አሁን ነው አብሮ ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አፉሁ ሁሉ ኃይሎሙ የእግዚአብሔር ቸርነት ምድርን ሞላ። አይጥን የፈጠራት እኮ የእግዚአብሔር ቸርነት ነው። እስቲ ዋት ማምላክ ምን ልታደርግለት ነው? ተመልከቱት ቸርነቱን። ጓጉንቸርን የፈጠረው ምን ሊያደርግለት ነው? ቅማል ቁንጫን የፈጠረ እግዚአብሔር ምን ሊያደርግለት ነው? ቀንዳውጣን የፈጠረው ምን ሊያደርግለት ነው? እባብን የፈጠረው ምን ሊያደርግለት ነው? የምትንጨረጨረውን ወፍ የፈጠራት ለምንድን ነው? አሁን ቢምቢ በጣም ረባሽ ናት። እኛን ራሱ ገዳም ውስጥ ትበጠብጠናለች። በተለይ እንግዳ ከሆናችሁ ትባላለች። በጣም እንዲሁ አሁን ደግሞ ጩኸቷ ነው የእሷ መከራ ከባድ ናት። እንደው አንድ ሊቅ ምን አሉ? የእግዚአብሔር ቸርነቱ የቢምቢን አካል ማሳነሱ አሉ። አያችሁ ዝሆን ብታክል ኑሮ እኮ ማደሪያ የለንም። በአንድ ቀን እኮ ከተማው ተፈቶ አደረ በሉት እኮ። ሶስቱ ቢጮሁ ይበቅናል። እረፍት የለማ። እንደው እኮ ይገርማችኋል እኮ ተመልከቱ የእግዚአብሔር ቸርነት። አሁን ቢምቢ ምን ልታደርግ ነው የፈጠራ? እንደው ዝም ብላችሁ ቁጭ ብላችሁ ብታስቡት ምን ልታደርግለት ነው? ምንም። ይገርማል እኮ እና የእግዚአብሔር ቸርነት ምድርን ሞላ ስታውት ይሄን አይንጡ ጉርጡን ምናምን ትርጉሙን የማናውቀውን ፍጥረት ሁሉ መፍጠሩ የእግዚአብሔር ቸርነት ምድርን ሞላ። ተዋቸውና እነሱን እንዴት አድርጎ በቸርነቱ ለኛ ተጨንቆ እንደፈጣ አሁን ወደኛ መጣለሁ። እነሱን ይቅርና እኛን ፈጥሮ እግዚአብሔር ምን ይጠቀማል? ይጠቀማል? እንኳንስ ከኔና ከናንተ ከተራ ኃጢአተኞች ይቅርና ከሰማዕታት ከጻድቃን ክርስቶስ ይጠቀማል? እግዚአብሔር ይጠቀማል? አይጠቀምም። እንዲያውም ዘወሃበ ጽዋ ማይ ቆሪር ያጉል ሴቶ ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላል ዮሐንስ 10 ላይ። ቀዝቃዛ ውሃ የሰጠ የሚለውን ቅዱስ ቄርሎስ ሲተረጉሞ በጣም አስደናቂ ምስጢር ያወጣበታል። ቀዝቃዛ ውሃ የተባለ እንደው ውሃ የዘከረ ነው በቁሙ ዳሃ። ምስጢሩ ግን ምን ብሎ ይተረጉመዋል? ለክርስቶስ ደምን መስጠትም ቢሆን ቀዝቃዛ ውሃ ነው ይላል። ምክንያቱም እሱ ከሰጠን ቸርነትና ጸጋ አንፃር የሰው ስጦታ ትርጉም የለውምና ለሱም አይጠቅመውምና አካልህን እየቆራረጥክ እንኳን ለእግዚአብሔር ብትሰጥ ለእግዚአብሔር ተራ ስጦታ ነው። ለምን እግዚአብሔርን ምን ትጠቅመዋለህ? ከሰገድከው ስግደት፣ ከጸለየው ጸሎት፣ ከጾምከው ጾም፣ ከመጸወትከው ምጽዋት እግዚአብሔር ቸግሮት ልታለብሰው ምድር ይሄ የምድሩ ብሻት ምሽትታ ተበላሽቶበት እኛ ጥሩ መዓዛ ልናሸተው እግዚአብሔር ቸግሮት ልንሰጠው፣ ርቦት ልናበላው፣ ታሞ ልንጠይቀው፣ እግዚአብሔር ጨንቆት ልናረጋጋው፣ እግዚአብሔር ከፍቶት ልናስደስተው አይደለም። እሱ ራሱ ሰላም አይደለም። እና ምንድን ነው ስትሉት እንዲው ቸርነቱ ይሄን አደረገ። ዘኩሎ እደው የገብራ በቃ እጄ ይሄን አደረጋል። እሱ በቃ ይሄን ሁሉ እጄ አደረጋ። አዎ አኮኑ እዴ ሳረራ ለምድር ወየማኔ አጽንዓቶ ለሰማይ ይሄን ሰማይ ስልጣን ያጸናው ምድርን መሰረታል። ምን ቸርነቱ ነው። እና የእግዚአብሔር ቸርነት ይውላችሁ በሞቴ እንዲያው አሁን ነጋዴዎች፣ ሀብታሞች፣ ድርጅት ያላችሁ ትልልቅ ስራ የምትሰሩ ይሄ ሁሉ ድርጅት ገሌ ባለዚህን ያህል ካምፓኒ ነው የምትባሉ ሰዎች በእግዚአብሔር ቸርነት እንዲህ እንደሆናችሁ ታስታውሳላችሁ። በእግዚአብሔር ቸርነት ቁመን እንደምናድር ቁመን እንደምንውል የእግዚአብሔር ቸርነት የምትሮጡበትን እግር እንዴ እኔ እኮ ጥሬ ግሬ ለፍቼ ደም ተፍቼ ነው ይሄን ሀብት ያከማቸው ትላላችሁ። በምንድን ነው የጣርከው? እግዚአብሔር በሰጠህ እግር ሮጥክ፣ እግዚአብሔር በሰጠህ እጅ ቆፈርክ፣ እግዚአብሔር በሰጠህ ልብ አቀድክ፣ እግዚአብሔር በሰጠህ አፍ ተናገርክ፣ እግዚአብሔር የሰጠህን ነፋስ ወስደህ ተነፈስክ፣ እግዚአብሔርን የሰጠህን እንጀራ በልተህ ጉልበት ኖረ። ይሄ ነው፣ ሌላ ነገር የለንም። ምን ትብከ ዘይነሳይከም ካልብከ ወምን ትብከ ዘይኮነ ውበለከ አንተ ያልተቀበልከው የራስህ የሆነ ምን አለ ይለናል። ምንም የለን እና የእግዚአብሔር ቸርነት ግርም ይላል። እንደ እውነቴን ነው።
እንደው ቅዱስ ዮሐንስ አፈወርቅ ይላል እስቲ ውጣና ዝም ብለህ ከዋክብቱን ማታያቸው ይላል። ለምንድን ነው ብቸኛ ነው የምትለው? እነዚህ ከዋክብት እኮ ለራሱ ለአንተ ሊያሸበሽቡ የፈጠራቸው አንተን እያጀቡ እኮ ነው ይላል። እንደ ሰርግ ማለት ነው። እያጀቡ ነው እኮ ማታ የሚያወጣቸው ለዓይን ምግብ አድርጎ እኮ ነው ቦግ 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 የሚያደርጋቸው ከዋክብቱን ሰው አይቶ እንዲደሰት ብሎ ማለት ነው። ይሄ እግዚአብሔር ቸርነት። ሁለተኛው የእግዚአብሔር ቸርነት ምንድን ነው ስትሉ ትልቅ ሀብትነቱ ይሁን እንዲያልኳችሁ ነው። በልተን ማደራችን ተኝተን ማደራችን የእግዚአብሔር ቸርነት ነው። መዋል ማደራችን የእግዚአብሔር ቸርነት። ይሄ የተፈጠረው ፍጥረት ሁሉ የእግዚአብሔር ቸርነት። ሁለተኛ ሰውን ለሰው ልጅ ያደረገው ቸርነት እግዚአብሔር ማለቂያ የለውም። የእግዚአብሔር ቸርነት ቸርነት አንድ እንደው ጠላቱን እንሳለን መፍጠሩ አይገርማችሁም? አሁን እናንተ የምትወልዱት ልጅ ይገላችኋል ብትባሉ ተወልዱታላችሁ? እንደው አንድ የበቃ ቅዱስ መጥቶ በዛሬ 9 ወር ልጅ ተወልዳላችሁ፣ ተወልዶ አድጎ 20 ዓመት ሲሞላው ሁላችሁንም ይገላችኋል ብትባሉ ተወልዳላችሁ? አትወልዱም? ምዕመናን እስኪ ጻድቃን ናችሁ ተወልዳላችሁ፣ አይታወቅም። እንኳን ይገላችኋል ተብላችሁ ይርበናል ብላችሁ አልወልድ ብላችሁ የለም? እንደው ወጎጉን አልኩ እንጂ ማለት ነው። ይርበናል እያላችሁ አሁንስ እንደውም ስንሰማ ሌላ ነው። እኔ ወደ ውስጥ ገብቻ ልናገርም እንጂ ማለት አንዳንድ ሴቶች አራስ መሆን ሁሉ ጠልተው አንወልድም የሚሉ አሉ። አንዳንድ ነው ያልኩኝ፣ ሁሉን አላልኩም። አንዳንዶቹ ደግሞ አይ በቃ እንደው ሰውነቴ ይበላብሽብኛል እንደው ሸንቀጥ ብዬ ነው መሞት የምፈልግና አልወልድም የሚሉ አሉ። የልጅ ሽንት የሚያስጠላቸው ማለት ነው። ወይ ግሩም! እንዲሁ እኮ ይሄ ሁሉ መዝመንመን እኛ ምን እያልን አድገን ይመስላችኋል? ምን እያልን ያደግነው እኛ? ተመልከቱ፣ እግዚአብሔር ያሳያቸው። እና ሰው ራስ ወዳድ እየሆነ መጥቷል አሁን ማለት ነው። ራስ ወዳድ እየሆነ ነው የመጣው። እግዚአብሔር ግን ጠላቱን ፈጠረ። አይገርማችሁም? መጀመሪያ ክፉ ጠላቱን ዲያብሎስን ፈጠረው፣ ይሄንስ አልፈጥርም ሳይል። ቀጥሎ የሰውን ልጅ እንደሚነሳበት እያወቀ ፈጠረው። እኔ እንደ እግዚአብሔር ያለ ቸር የለም፣ መቼም ኑሮ ያውቅ። እና እግዚአብሔር ሰው ጠላቱ እንደሆነ እያወቀ መፍጠሩ የእግዚአብሔር ቸርነት ነው። ሁለተኛ ሰው ላይ ስታዩት ያደረገው ቸርነት እግዚአብሔር በአርአያው በአምሳሉ መፍጠሩ ነው። ይሄ ትልቅ ሀብት ነው። የእግዚአብሔር ቤተሰቦች አሁን እኛ እንዳውቀው ሀብት ነው። ለምሳሌ ከበሬ፣ ከአንበሳ፣ ከጅብ፣ ከአውሬ፣ ከእንስሳት ከሰው ማን ያስባል? አንዴ ሁላችሁ እስኪ በሉ ንገሩኝ እንጂ ሰው። እሺ ጅብ ሲጮህ ሰምታችሁ የምትሮጡ ስለምታስቡ ነው አይደል? አይደለም ነው። ማሰብ ካቆማችሁ እኮ ዝም ብሎ መቁለጭለጭ ነው፣ አትሮጡ። እሳት እየነደደ ስታዩት የማትገቡ ምን ሆናችሁ ነው? ስለምታስቡ ነው። መኪና እንዳይገጫችሁ ጠብቃችሁ የምታቋርጡት ስለምንድን ነው? ስለምታስቡ ነው። ይሄ ታዲያ ሀብት አይደለም? ማሰብ ሀብት አይደለም? ጭንቅላት ሀብት አይደለም? ለብልጠት ባንጠቀምበት ሀብት ነው። በአርአያው ፈጠረን ማለት እኮ እግዚአብሔር እንደሚያስብ አሳቢ አድርጎ ፈጠረን ማለት ነው። ሐሳብ ስላሰብክ እኮ ነው 9ኛ ክፍል 10ኛ ክፍል ዩኒቨርሲቲ ማስተርስ ፒኤችዲ ፕሮፌሰር ምናምን ተመራማሪ መርጌታ እንትን ይበጣ። እግዚአብሔር ባሪያው ባይፈጥር ኑሮ ምን የለ ዲግሪ የለ ምን የለ መሐንዲስ የለ ሹፌር የለ። ሐሳቢ አድርጎ እኮ ነው ወደ ግራ ወደ ቀኝ እያልክ መንጃ ፈቃድ የምታወጣው። እግዚአብሔር ሐሳቢ አድርጎ እኮ ነው። ሐሳቢ አድርጎን ነው እኮ ዲቁና ቅስና መርጌትና ድጓ አቋቋም መጽሐፍ ቅኔ የመጣ እኮ እግዚአብሔር ሐሳቢ አድርጎ ስለፈጠረ ነው። ይሄ ሀብቱ ነው እግዚአብሔር የሰጠን። ጎበዝ ለማሰብ ግብር የሚከፈል ቢሆን ኖሮ አስባችሁታል? ራሱ ማሰቡ ያደክማል ራሱ ማለት ይኸውልህ፣ ሰምታችኋል? እገሌን ልስደበው ስትል 20 ሺህ ብር ባሰብክ ቁጥር እኮ ነው ማለት ነው። እገሌን አናቱን ልበለው ስትል 100 ሺህ ብር ይጣልብሃል። በቀን እንግዲህ በጣም ሰው ብዙ ሚሊዮን ሀሳቦችን ነው የሚያስበው እንግዲህ ሰው ማለት ነው። እስቲ አሁን 5 ደቂቃ በሰጣችሁ ስንት እንደምታስቡ። አሁን በዚህ ስብከት መሀል እኮ ስንት ሰው አለ ሱቅ ሂዶ የመጣለ፣ ድሮ የሰደበውን ሰው ያስታውሳለ፣ ጓደኛው ትዝ ያለው ያለ፣ ምሳ ምንድን ነው የምበላ ብሎ ያሳብ ይኖራል ነው እንግዲህ አናውቅም ማለት ነው።
ሁሉ የምናስበው ይህ ውስጥ ተመልከቱት ማለት ነው። እግዚአብሔር ሐሳብ ያድርጎ ፈጥሮን ለሐሳብ ግን ግብር አይከፈለበትም። ይኸውላችሁ እኔ አንድ ሀገር እጄ አንድ ሐኪም ላወጋበት ብቻ ስንት ዶላር ስንት ዩሮ ነው የተከፈለው? ውጭ ሀገር ለጉባኤ እጄ ምዕመናን ሊያሳክም ወስዶኝ አውርቶ ነው እኮ ያስከፈለኝ። ምንም አላለም ማለት ነው። መድኃኒት አልሰጠኝ። የሆነች ጠረጴዛ ላይ የሆነች ደቂቃ አውርቶ ብራችን ከፍለን መጣን ማለት ነው። አይ እንደው እናቴ እንደው ማለት ነው። ያችን ደቂቃ አስቦ ማለት እግዚአብሔር እንደው ሳይገደብ እንድናስብ ስለፈቀደልን እንዴት ያለ ሀብት እንደሰጠን አይታችሁታል? እውነቴን እኮ ነው። እንዴት ያለ ሀብት እንደሰጠን ተናጋሪ አድርጎ መፍጠሩ፣ አሳክተን እንድንናገር ያደረገን፣ የተግባር ሰዎች እንድንኖር ያደረገን፣ ደስታ እንዲኖረን ያደረገን፣ ዘላለማዊ ሕይወት እንዲኖረን ያደረገን፣ ገዢዎች አድርጎ የፈጠረን። አሁን እኮ ሰው ምድርን እየገዛ ነው። ሰው እየገዛ አይደለም ነው። ሰው ሰማይን እየገዛ አይደለም። በአውሮፕላን እኮ እየገዛን ነው እንዴ! አይገባችሁም? በአውሮፕላን ስንሄድ እኮ ሰው ሰማይን ገዛ። ነፋስን እየገዛ ነው። ጎሚስታ ነው የሚባለው። ነፋስን አፍናችሁ ሞልታችሁ አይደል ብር የምትከፍሉት? ሰው ነፋስን እየገዛ ነው። ውሃን ገዝቶ በቧንቧ እየጠጣ ነው። ውሃውን አሰልጥኖ መብራት ኃይል እያደረገው ነው ሰው። አሁን ሰው ያልገዛው ምን አለ? የፀሐይን ብርሃን እንኳን አሁን አላተርፍላት ብለን በሶላር እየቀማን ወደ መብራት ቀየረንባታል። ወደ ኢነርጂ ወስደነዋል። ይሄ ምንድን ነው? እግዚአብሔር ለሰው የሰጠው ሀብት ቅድስና። ከዛ የመጨረሻ ግን የሰጠን ሌላ ሀብት አለ። ይሄ ሁሉ ሰማይና ምድር አልፎ ዘላለም የሚኖር ማን ብቻ ነው? ሰው በሉ። ሰው ዘላለም የሚኖር ፍጡር ሰው ነው። ይሄ ሁሉ አልፎ ስለዚህ ሰው መልከኛ ፍጡር ነው። ማንን ይመስላል? ፈጣሪውን እግዚአብሔርን መምሰሉ። ይሄን ሁሉ ሀብት ሰጥቶ እንደሱ ቅዱስ እንደሱ ንጹህ እንድንሆን አድርጎ ፈጥሮ ሀብትን አጎናጽፎ ፈጠረ። መጨረሻ ላይ እንደምታውቁት ሰው ሳተ። ሰው ሲስትሳ አዳም በደለ። የፍቅር ምልክት አንዲት ሕግ ቢያስቀምጥበት እሷን አፈረሳት። ከዚያ በኋላ አዳም ሲበድል ሄዶ ልብሱ ተራቆተ። አዳም ደንግጦ በዛፍ ስር ተሸከሸገ። እንደምታውቁት ኋላ ተመልከቱ፣ ማን ነው እየፈለገ የመጣ? እግዚአብሔር ነው። የታባቱን አሁን ፊት ብርሃን አልብሼው ነበር እርቃኑን ይቅመሰውና ሲጨንቀው ይመጣል ብሎ እግዚአብሔር ዝም አላለው። እግዚአብሔር አዳምን ፍለጋ መጣ እየፈለገ። እንዲያውም ደግሞ እሱ ብቻ አይደለም፣ አዳም እንዳይደነግጥ እግዚአብሔር የገነትን ቅጠል ኮሽ 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 እያደረገ በሰው አምሳል ማለት አዳም እንዳይደነግጥ እኮ ነው። አዳም ወዴት ነህ አለው። ተመልከቱ ቸርነት። አዳም ወዴት ነህ ያለበትን እያወቀ እንዳላወቀ አዳም እንዲጽናና እኮ ነው። ይሄ ማለት አንድ ትልቅ አባት ልጁን በግ ጠብቅ ብሎ ሰጥቶት ልጁ በጎቹ ጠፍተውበት ወይም በጎቹን አጥፍቶ አባቴ ይገርፈኛል ብሎ አንድ ዛፍ ስር ቁጭ ብሎ አባቱ በዚያ ሲያልፍ እንዲያው ልጄ በተገኘ እንጂ ሀብቱስ ቅልጥ ብሎ ይቅር ቢል ቢሰማው እዚህ ነኝ አባዬ ይላል። ምክንያቱም ለምንድን ነው? አባቱ እየፈለገው እንደሆነ ተረድቷልና። አዳም አባቱ እግዚአብሔር እየፈለገው እንደሆነ እንዲያስብ አዳም ወዴት ነህ አለው። ይሄ ፍጹም ቸርነት ነው በእውነት ማለት ነው። እኛ እንኳን እንደው አንድ ሰው ካስከፋን እኮ ዞር ብለን ማየት አንፈልግም። ተከትሎ መጥቶ እግዚአብሔር አዳም ምን ሆነህ ነው አለው። ደግሞ እንደው ይገርማ ምን ሆነው ሊቃውንት ሊያናግረው ቢሻ ይላል። ምን ሆነህ ነው አዳም አለው። የሆነውን እኮ ያውቃል። ያላ አያቱ ወጉንም ለመስፋት ፈልጎ ነው። ወጉንም ሊሰሙ የአዳምን ጭንቀቱን ማዳመጥ ፈልጎ ሰው ሲያወጋ እንግዲህ ገሌ ጀምረው አይባልም። አውቀዋለሁ ዝም ብለህ ቁም ነገሩን ነገር ያትንዘባዘብ አይባልም። ሰውን ማዳመጥ ስታወጉ ግን አትንዘባዘቡ። ከቻላችሁ ሙላችን አንንዘባዘብ። ግን ምን ለማለት ፈልጌ ነው? ሰው ሲያወራ ግን ጭንቀቱን ሲያወራ ዝም ብላችሁ ማዳመጥ። ይኸው እግዚአብሔር አዳምን ሊሰማ መጣ። የአዳም ወሬ የአዳም ብሶትና ወግ ለእግዚአብሔር የማይረባ ሆኖ ካልተቆጠረ የወንድማችን ጭንቀት መስማት እንዴት የማይረባ ይሆናል? ያን አደረገና እግዚአብሔር አዳምን ምን አለው? በል እንግዲህ አዳም
አንተ ሕግ ብታፈርስ እኔ መጥቼ ሞቼ ያድንሃለሁ ብሎ እግዚአብሔር ቃል ኪዳን ሰጠው። ተወልጄ ያድንሃለሁ፣ ናፍቆትህን እፈጽማለሁ። አምላክ መሆን አምሮህ ነው? በል እኔ ሥጋህን ለብስና ያንተን ሥጋ አምላክ አደርገዋለሁ አለው። አዳም ኮነ ከማሃዱ እምኔነ ያለው ይህንን ነው። አዳም ከኛ እንዳንዱ ሆነ ማለት በኋላ ዘመን የአዳም ሥጋ ቃልን ተዋህዶ የቃልን ገንዘብ አድርጎ አምላክነትን አግኝቶ የአዳም ሥጋ አምላክ ሆነ። በተዋህዶ ጌታ ሥጋን ሲለብስ ይህንን ቀጠሮ ሰጠው። ከዚያ በኋላ ተመልከቱ 5500 ዘመን ከተቆጠረ በኋላ እግዚአብሔር ለሰው ልጆች ቸርነትን አላቋረጠም፣ ሲያደርግ ኖረ። ሰዎችን ሲመግባቸው ሲያስተዳድራቸው ቆየ። የዚያን ጊዜ ቀጥር ያለው እስከዚያ ፍዳህን ብላ የሰው ልጅ አላለም። በኖህ በጻድቁ በአብርሃም በይስሐቅ በያዕቆብ በኖህ ዘመን ብቻ ያደረገውን አስታውሱ። ምንድን ነው ያደረገ? 120 ዘመን ለምህረት መስጠት። በጣም የሚያስደንቅ 120 ዓመት ለይቅርታ ቀጠሮ ሰጠ። ይህን የሚያደርግ እግዚአብሔር ብቻ ነው። ሰው ጥቂት ቀን ይችለናል፣ እግዚአብሔር ግን ሁልጊዜ ይችለናል። 100 ዓመት የሚችል እግዚአብሔር ብቻ ነው። እንደ አጠቃላይ ግን ዘላለም ችሎናል። ይህንንም አልወዘንም። ሰዎች ጣዖት ቢያመልኩ ኃጢአት ቢበዛ አብርሃምን ከጣዖት መካከል አወጣው፣ ወርቅን ከጭቃ እንደማውጣት፣ ከሱ ይስሐቅን፣ ከሱም ያዕቆብም፣ ከሱም 12ቱን ነገደ እስራኤል። እነሱ የገዛ ወንድማቸውን ቢሸጡ ግብፅ ቢወርዱ እነሱም በቸርነቱ ታድጎ አወጣቸው። መና ከደመና ውሃ ከጭንጫ አፍልቆ አጠጣ፣ መገበ። 40 ዘመን ዘልፈ ይስሕት ልቦሙ እንደተባለ ሲበድሉት ኖሩ። ይሄ ሁሉ መከራ ችሎ የሰውን እምቢተኛ ልብ ታግሶ 5500 ዘመን ሲፈጸም እግዚአብሔር ዘመኑ በደረሰ ጊዜ አንድ ልጁን ላከ። ስንት ልጁን በሉ ንገሩኝ። የእግዚአብሔር ቸርነት ፍጹም ሀብት ነው ያልኳችሁ ለዚህ ነው። አንድ ልጁን እንዴት ይሰጣል? እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን እንዲህ አድርጎ ወደደው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እግዚአብሔር ይህን ዓለም እንዲህ አድርጎ ወደደው። እንዴት? እስከ ወልዶ ወሀበ ወመጠወ ቤዛ ለኩሉ፣ አንድ ልጁን ለዓለሙ ቤዛ አድርጎ በመስጠት እግዚአብሔር ይህንን ዓለም ወደደ። አንድ ልጁን በመስጠት ነው። ልጁን ውረድ ተወለድ ሙት ተሰቀል ብሎ በመስደድ ቸርነቱን ገለጸ። እግዚአብሔር እንደሚወደን በዚህ ታየ። ዲያብሎስ ለአዳምና ለሔዋን መጥቶ ምንድን ነበር ያላቸው? ይኸውልስ ልብ ብላችሁ ስሙ። ዲያብሎስ መጥቶ የዕፀ በለስን ፍሬ የከለከላችሁ እግዚአብሔር ስለሚጠላችሁ ነው አለ። እግዚአብሔር እሳ ምን አደረገ? አንተ የበለስ ፍሬ አትብሉ ያልኳቸው ለነሱ ብዬ ነው እንጂ ለጋስነቴንማ እንኳን የአንድ እንጨት ፍሬ አንድ ልጅን ስሰጣቸው ተመልከት አለው። ዲያብሎስን ዘለፈው። ሬሲ መድኃኒተ ወአግህድ ቦቱ፣ ልጄን ለተዋህዶ ልኬ ተዋህዶን በልጄ ተዋህዶ ስጋዌ መድኃኒትን አድርጌ ዓለምን አድኜ የዲያብሎስን ውሸቱን እገልጥበታለሁ ብሎ በነቢዩ በዳዊት እንዳስነገረ አንድ ልጁን ሰጠን። እንደውም ስለዚህ ቅዱስ ጳውሎስ እንዲህ ይላል፣ እንዘ ጸሩን ሂነ አኮ በአምጣነ ጌጋይን ዘኮነና ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩን ሂነ ተሳህለነ በሞተ ወልዱ። የእግዚአብሔር ቸርነት አለ ቅዱስ ጳውሎስ ሮሜ 5 ላይ የእግዚአብሔር ቸርነት በእኛ በደል ልክ አልሆነብንም፣ የእግዚአብሔር ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ይኸውላችሁ በልጅ ሞት የታረቁት ፍቅር ጽኑ ነው። አያችሁ፣ ጽኑ ማለት ነው። አንዳንድ እናቶች ሰምታችሁ ታውቃለች? ኧረ የልጅን ስጋ ይላሉ ሲምሉ። በልጅ ስጋ የተማማሉት መሐላ አይፈርስም በቀላሉ። በልጁ ሞት ይቅር አለን የሚለው ይህንን ነው። እስመ መጠነዝ አፍቀረን፣ እግዚአብሔር ይህንን ያህል ወደደን አለ በልጁ ደም እስኪታረቀን ድረስ አለ። ወተዋለጠ እግዚአብሔር ኩሎ ዓለመ በወልዱ፣ እግዚአብሔር በአንድ ልጁ ዓለምን ከራሱ ጋር አስታረቀን። በልጁ ሞት ስለታረቀን እርቁ ጽኑ ነው። መጋቢት 27 ጥቅምት 27 የምንለው ይሄን ጽኑ እርቅ የምናከብርበት ቀን ነው። ይሄን ጽኑ እርቅ በቀላል የማይፈርስ መለኮት በተዋሃደው ደም የታተመ እርቅ ነው። ይሄ እርቅ ማለት ነው የዋዛ እንዳይመስላችሁ። እግዚአብሔር ወልድ እሳ ደግሞ ራሱን ለተዋህዶ ሰጠ።
ተመልከቱ ቸርነት። አሁን የኛ ሀብታችን ማን ነው? ክርስቶስ። የእግዚአብሔር ቸርነት መንፈስ ቅዱስ ለሰበሰባቸው ምእመናን የማይቆጠር ሀብት ነው የተባለ ይሄ የማይቆጠር ሀብት ማን ነው? ወልድ ነው፣ ክርስቶስ ነው፣ ስጋን የለበሰ እሱ ሀብት ነው፣ ሀብታችን ነው። ቅዱስ ዮሐንስ አፈወርቅ ወርቅ ብር አትያዙ፣ የስንቅ አቅማዳ አትያዙ ብሎ ማቴዎስ ወንጌል ምዕራፍ 10 ላይ ጌታ ለሐዋርያት ያስተላለፈውን መልእክት ሲተረጉም ቅዱስ ዮሐንስ አፈወርቅ ለምንድን ነው ጌታ ደቀ መዛሙርቱን ወርቅ አትያዙ ያላቸው ይልና ወርቃችሁ እኔ ነኝ ብሎ ይላል። የእናንተ ወርቅ እኔ ነኝ ሲላቸው፣ አሁን ለምሳሌ እንግዲህ እንደምታውቁት መነኮሳት በገዳም ብር የላቸውም፣ ለግላቸው ማለት ነው። ገዳሙ ብር የለውም አላልኩም፣ እሺ መነኩሴ ነው ያልኩኝ። ገዳሙ ይኖረዋል እንደ ማህበር፣ ለግሉ ግን መነኩሴ ብር ማጠራቀም አይችልም። ለምንድን ነው ስትሉ የኔ ሀብቴ ማን ነው ብሎ ነው? ክርስቶስ ነው ብሎ ነው። የኔ ሀብት ክርስቶስ ነው፣ ወርቅ እሱ ነው ብሎ። የስንቅ አጥማድ አትያዙ ያላቸው ምግባችሁ እኔ ነኝ ብሎ ነው ይላል። ብር አትያዙ፣ ገንዘባችሁ እኔ ነኝ፣ ክብራችሁ እኔ ነኝ። በትር አትያዙ የተባለ የሚጠብቃችሁ ዱላ ሳይሆን እኔ ነኝ ማለቱ ነው። ለዚህ ነው በመጽሐፈ ኪዳን አቃቢነ ዘኢይማስን ብለን የምናመሰግነው። የማይለወጥ ጠባቂያችን። ሰው ሲከፋው ይለወጣል፣ ሲርበው ይለወጣል፣ ሲያኮርፍ ይለወጣል፣ ይክዳል፣ ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያችን ነው። ሀብታችን፣ ትልቁ ሀብት ለእኛ ክርስቶስ ነው። የእግዚአብሔር ቤተሰቦች፣ ሰው ሩጦ ሮጦ ማትረፍ ያለበት ጌታን ነው። እሺ ልብ ብላችሁ ስሙ። እንደዛ ከሆነ የእግዚአብሔር ቸርነት ለምንድን ነው የምንለው? በቸርነቱ እግዚአብሔር ያሳያችሁ ዓለምን የፈጠረ ጌታ የሰው ልጅ ሊሆን መጣ። ልብ በሉ እስቲ። እናንተ ሀብታም ብትሆኑ በድሃ ጎጆ ማደር ትፈልጋላችሁ? ትፈልጋላችሁ? አትፈልጉም። እኛ ትልቅ ሰው ብንሆን በዝቅተኛ ቦታ ማደር እንፈልጋለን? አንፈልግም። ለዚህ ነው እኮ ሊቁ እፎ ቤተ ነዳይ ሀደረ ከመ ምስኪን የሚለው። እንዴት ነው በድሃ ቤት ያደረ ምስኪን ይመስል? እንዴት በድሃ ቤት ያድራል? ሁሉ እንደሌለው ማለት ነው። እንዴት ነው በዚህ ያደረው? እንደ ይገርማል እኮ ዘመን የማይቆጠርለት ጌታ የ15 ዓመት ቆንጆ ልትወልደው ይመጣል። እንዴት ነው? አይገርማችሁም? እግዚአብሔር እኮ ልንገራችሁ፣ እግዚአብሔር አኮኑ ኩሉ ዓለም ከመ ነጥበ ጠል በኀበ እግዚአብሔር፣ ዓለም ሁሉ ተደምሮ በእግዚአብሔር ፊት ሲታይ እንደ ጠብታ ውሃ ነው ይላል። እንደ አንዲት ጠብታ። እንደውም ከፍ ሲያደርጉት ሊቃውንት እንደው እንደ እንቁላል ዓለምን ያዘ ይላሉ። እንቁላልን ሰውን በመሃል እጁ እንደሚይዛት ዓለም እንዲያቀላል ናት ይላል። ኢሳይያስ ግን ኧረ እንደው እንደ እንቁላልም አይደለም እንደ ጠብታ አለ። እንዲህ ጠብ የምትለው እንደዚያ የሆነ ዓለም አምላክ ዓለምን ይዞ ምሉ ስፉ መለኮት መጥቶ በ9 ወር ከ5 ቀን 9 ወር ከ5 ቀን በ15 ዓመት ብላቴና ማህፀን ውስጥ ቁጭ ሲል አይገርማችሁ? በጣም ነው የሚገርመው እኮ የድሃይቱ ልጅ ሲሆን መጥቶ ማለት ነው። እዚች ውስጥ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ለመጸነስ ታገሰ፣ የድሃ ልጅ ሆነ። የድሃ ልጅ ልትሆን የአብርሃም ልጅ እንዴ! አንዳንዱ ያስኮላ ተማሪ እኮ እናቱ ጥሩ ልብስ ካለበሰች የምርቃቱ ቀን ባትገኝ ደስ ይለዋል። እንዴ! የድሃይቱ ልጅ ሊሆን መጣ። ባለጸጋው መለኮት መጥቶ ከድንግል ማርያም ማኅፀን አደረ። አንበሳውን በግ ታቀፈችው ይላል አባ ጊዮርጊስ። በጊቱ ታቀፈችው። መብረቁን የሰዎች ልጅ ድሃይቱ ልጅ ታቀፈችው። በከንፈሮቿ ሳመችው፣ በጀርባዋ አዘለችው። እንደ ልጅ ተመላለሰ፣ እንደ ሰው ተሰደደ። አሁን የስደቱ ወራት ነው፣ ጥቅምትና መስከረም የምናስብበት። ወደ ግብፅ ሲሰደድ እናቱ ምሕረ በገቦኪ ወምሕረ በዘባንኪ እንዳለ ሊቁ በጎኗ በጀልባዋ ታዝረዋለች። ሲደክማት በጎኗ ደግሞ ትይዘዋለች። ጥቂት ሲደክማት ደግሞ ምን ይላል? የሚያሳርፋት የለም። አልቦን በለ ሰሎሜ ዘያስተባረኪ፣ የሚያግዛት እንኳን አልነበረም። እስኪ ጥቂት አግዘኝ ትለዋለች። ሕፃን አይደል? ድንኩል 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 እያለ ትንሽ ይራመድና ይደክመዋል። ይበኪ ይዞ ጽንፈ ልብስኪ፣ ደግሞ የቀሚሷን ጫፍ ይዝና ቀና ብሎ እያየ ያለቅሳል። እንደ ልጅ አምላክ እኮ ነው እንደዚህ የሚያደርገው። ተመልከቱ የእግዚአብሔር ቸርነት በእውነት እኮ ነው። አዎ
ዓለምን መኖቱ ዘይሰፍሮ ለባህር በስዝሩ ውቅያኖስን በፍኙ የሚለካው ጌታ በጣቱ እንዲህ የሚለካው ጌታ ውሃ ጠምቶት ሲመላለስ የስደተኞች ተስፋ ኢየሱስ ስዱድ ተስፋ ሆሙ ለስዱዳን እሱ ጎጆ አጥቶ ሲሰደድ ተመልከቱት። መኖሪያ ሲያጣ ይሄ መኖሪያ ላጣ ነው ለኛ ቤዛ ሊሆነን ነው የመጣው። ለአንድ ልጁን ቤዛ አድርጎ ሰጠ። የእኛን ስደት ተሰደደልን። ሊቁ ቅዱስ ቄርሎስ እንዳለው ጉየተ ሕፃን አጉየዮ ለዲያብሎስ ይላል። የሕፃኑ ስደት ዲያብሎስን አሰደደው ይላል። ጌታ መድኃኔ ዓለም ከመንበሩ እንዘ ያንቀለቅልም መንበረ ስብሐቲሁ ይላል ቅዱስ ያሬድ። ከዙፋኑ ሳይወርድ መጥቶ ዙፋን እንደሌለው ግን ኖሮ ከእኛን ማደሪያ አድርጎ ነግሶብን የነበረው ዲያብሎስ ወነሰቶሙ ለኃያላን እመናብርቲሆሙ ኃያላን አጋንንትን መንበር አድርገውት ከነበረው ከሰው ልጆች ሰውነት አውጥቶ ጣላቸው አለ እና ጌታችን ኢየሱስ ክርስቶስ የሰው ልጅ ሆኖ መጣ። የአብርሃም ልጅ ሆኖ መጣ። አያችሁ ዘር ሲቆጠርለት ተመልከቱ። አሁን እናንተ ብትሆኑ ሸጋ ዘር ቢቆጠርላችኋል? አህያ የሰረቀ ዘመድ ቢኖራችሁ የገሌ ዘር ተብሎ ቢጻፍ እንደ ወረቀት ላይ ደስ ይላችኋል? አሁን ሰው ሲጠቃቅስ እስቲ የነማን ህምና የተወለድክ ሲባል የኔ የነቀኛዝማች እንትና የነ ሊቀም እንትን ይሄን ያደረግ ደናደናውን ነው። ሌባ ዘመድ ካለው አይጠቅሰውም። ደናደናውን ነው የሚጠቅስ። እንትናን አታውቃቸውም? እዚህ እንትን ያለው ይሄ እንትን ድርጅት ያለው ሰው ኢየሱስ እኮ ትንሽ ወንድ ያባቴ እንደዛ ነው የሚለው ማለት ነው። አይ ተመልከቱ፣ እግዚአብሔር መጣና አይገርማችሁም? እግዚአብሔር መጥቶ የአብርሃም ልጅ በጣም ይገርማል። የዳዊት ልጅ ሲያመነዝር የነበረው የሰው ፊት ሚስት ሲቀማ የነበረው ግን በንስሐ የተመለሰው የዳዊት ልጅ የኢያሪኮ ዘማ የራኬብ ልጅ ከሚስቱ ውጭ የወለደው የይሁዳ ልጅ ማን? ክርስቶስ ሳያፍር አይገችሁ እያፈር በይለ አሃውዬ ወንድሞቼ ምናቸው ማለትን አያፍርብንም። በእኛ የእኛን ስጋ መልበሱን ያስደንቃል። እኛ ቢሆን ቢፈቀድልን እየመራረጥን እንወለድ ነበር። ክርስቶስ ግን ሳይለይ ከድሆች ተወለደ። ይሄ ሀብቱ መጣና በየጥቂቱ አድጎ በ30 ዓመት ተጠንቆ ለኛ የዕዳ ደብዳቤያችን ወአንተ ቀጥቀጥከ አርእስቲሁ ለከይሲ በውስተ ማይ ዳነ ቅዱስ ዳዊት የዲያብሎስን ስልጣን በዮርዳኖስ ቀጥቅጦ አጥፍቶ 3 ዓመት ከ3 ወር ድህነትን የተመላች ወንጌልን አስተምሮ አሃዊነ ወንጌል አስተዳለው ለነ መድኃኒተ ይላል አቡሊዲስ። ወንድሞቻችን ወንጌል እኮ ድህነትን አመጣችልን ይላል። ያን አስተምሮ ድውያንን ፈውሶ ሙታንን አንስቶ ዲዳዎችን አናግሮ ሽባዎች እንዲራመዱ አድርጎ ሙት አንስቶ ስርዓት ሰርቶ ወንጌልን ሰብኮ አምላካችን እሱ መሆኑን አስታውቆን እግረ ልቡናችን ወደ ሰማይ አቅንቶ ሁሉን አሳይቶን የሁሉ ፍጻሜ ከጨረሰ በኋላ እንደተባለው ሐሙስ ማታ አንዱን ሀብቱን አደለን። ምኑን? ስጋውና ደሙን ሰጠን። አሁን ጸጋውን እግዚአብሔር ዘይቱ የለቁ የማይቆጠር እግዚአብሔር ሀብት አለና ሃሎ ዝየ ምስያጥ ዘያብዕል በዚች ቤተ ክርስቲያን ውስጥ የሚያከብር የምእመናን ገበያ ያለ ዘውእቱ ምስጢረ ስጋሁ ወደሙ ለክርስቶስ ቀራቅዲስ ገለጸው። ይሄም የክርስቶስ ሀብት ያልኳችሁ የክርስቶስ ስጋና ደም ነው ሀብት ያልኩት አለ። ቅዱስ ስጋውን ክቡር ደሙን ሐሙስ ማታ ሰጠን። ይሄ ልዩ ሀብት ነው። ይውላችሁ ማን ነው እስቲ እግዚአብሔር ያሳያችሁ። ሰው ቢለግስ ልብስ ያለብሳል፣ ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል? ስጋውን ያበላል? አይችልም። በዚያውም ላይ የፍጡር ስጋና የፍጡር ደም ረብ በቁየት የለውም። በዚህ ስጋና ደም መንግስቱን እንወርሳለን። በዚህ ስጋና ደም ሞትን እናሸንፍበታለን። ይኸውላችሁ የክርስቶስን ደም እንኳን የሱ ደም ምሳሌ የነበሩ የበጎችን ደም እንኳን ሞት ይፈራው ነበረ ለመስዋዕት ሲቀርቡ። የክርስቶስ ደም ሞት የሚፈራው ደም ነው። ያን ቅዱስ ስጋ ክቡር ደም የጸሎተ ሐሙስ ዕለት ሰጠን፣ መንግስተ ሰማያት የምንሻገርበት።
ሌሊቱን ሙሉ ሲገረፍ አደረ። ሐሙስ ማታ መጋቢት 26 ሲገረፍ አድሮ ለእኛ ግን ነፃነትን ሰጠን። ገረረ ለሕማም ይለዋል ሊቁ። ራሱን ለሕማም አስገዛ። እሺ በጎ አለ። ከዛሳ በበነጋው 3 ሰዓት ላይ ከጲላጦስ ፊት ተከሶ ቆሞ ተመልከቱ። ኮነንወ ለመኮንነ መኳንንት በነገስታት ላይ የሚፈርደውን ጌታ ፈረዱበት። ሰንበትን ሽረሃል፣ ዝም። እንዲህ አድርገሃል፣ ዝም። እንዲህ ያለ ኃጢአት ሰርተሃል፣ ዝም። እንዴ ለምንድን ነው ዝም ያለ? እስከዚያ ተከራክሮ ሲረታ ነበር። አሁን እኛን ማዳን ፈልጓል። ክሱ ራሱ እንዲራዘም አልፈለገም። ለምን? ቶሎ ሙቶ ሰዎችን ማዳን ይፈልጋልና። ከዛ በኋላ በአንድ እንግዲህ እንጂ እግዚአብሔር ያሳያችሁ በአንድ ቀን ተከሶ ለሞት የሚበቃ የየት ሀገር ክስ ነው? እሱ ግን በአንድ ቀን ተፈረደበት። ይሄ ቸርነቱ ተመልከቱ። ከዚያስ እኛን በዲያብሎስ ፊት ከመቆም አዳነን። እሱ ቆሞ፣ ይሄ ሀብት ይባላል። የእግዚአብሔር ቸርነት ፍጹም ሀብት ነው። ቸርነቱ እሱ ሲከሰስ ለእኛ ክስ ቀረ፣ የእኛ ክስ ተሰረዘ። ቀጥሉ 6 ሰዓት ላይ ምን አደረጉት? እጁን እርጥብ መስቀል አሸከቡት። ወነጸረ ብርሃነ መስቀሉ ቅዱስ ዘምሉ መድኃኒተ አለ ቅዱስ ኤራቅሊስ። ድህነትን የተሞላ የክርስቶስን መስቀል ማየት ፍጹም ሀብት ነው። ድህነትን የተሞላ የክርስቶስን መስቀል ማየት ሀብት ነው አለ። አዎ እዚያ ላይ ተሰቀለ። ቸነከሩት። ወበቅንዋትህ ቅዱሳት በከበሩ ችንካሮቹ ማመንም ፍጹም ሀብት ነው ይላል። እንዴት ነው የሆነ መሰላችሁ? ሔዋን በሕማማተ ሥጋው ቤዛውን ነው ይላል። ሔዋን የእንጨት ፍሬ እያየች ጎምጅታ ነበር። የዓይን ዕዳ ነበረባት። በዓይኑ የአይሁድን ግርማ እያየ ከፈለላት። ሔዋን እጇን በለስ ለመቁረጥ ዘርግታ ነበር። እጁን ዘርግቶ ተሰቀለና ከፈለላት ዕዳዋን። ለዚህ ነው ኦ አይዳው እለልሃኳሁ ለአዳም ተቀነዋ በቅነዋ ተመስቀል የሚለው። ሔዋን የበለስ ፍሬ ልትቆርጥ በእግሯ ሂዳ ነበር። እግሩን ተቸነከረላት፣ ከፈለላት። ኦ አይጋር ላንሶ ሰው ውስጥ ገነት ተቀነዋ በቅነዋ ተመስቀል ያለው ይሄንን ነው። አዳምን ለመፈለግ በገነት የምትመላለሱ እግሮች በችንካር ተቸነከሩ ወዮ ይላል ቅዱስ ዮሐንስ አፈወርቅ። ሔዋን የበለስ ፍሬ በልታ ለልጆቿ ዕዳ አውርሳን ነበረ። የመብሏን የመጠጧን ዕዳ ደግሞ ሐሞት ጠጥቶ ከፈለላት። ይህንን አደረገ ለልጆቿ፣ ለእናታችን ለሔዋን፣ ለአባታችን ለአዳምና ልጆቿ። ስለዚህ ቤዛ ኩሉ ዓለም የምንለው ክርስቶስ ለዚህ ነው። እንዲህ አድርጎ ነፃ አወጣን። መቼ? በዕለተ ዓርብ። ተርበን ለነበርነው ሥጋውን ሰጠ። ተጠምተን ለነበርነው ደሙን ሰጠ። እሱ ተራቆተና ለእኛ በ40 ቀን ለሴቶች በ80 ቀን ክርስትና ስንነሳ የብርሃን ልብስ አለበሰን። ገላትያ ምዕራፍ 3 ቁጥር 1 ላይ እለተጠመቅሙ ክርስቶስ ለበስክሙ ይላል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ይሄን ልብስ የሰጠን ጌታ እርቃኑን ውሎ ነው። አሁን ሁላችሁ እኮ የብርሃን ልብስ አላችሁ ታውቃላችሁ። እንደ ሁላችሁ በ40 ቀን በ80 ቀን ሰው ክርስትና ሲነሳ እኮ ልብሱ እንዳይበሰብስ ብለን አይደለም ልብሱን አውልቀን የምናጠምቀው። አሁን ይሄን ሳይሆን የምትለብሰው ክርስቶስን ልትለብስ ነው ብለን ነው ልብሱን የምናወልቅለት። ሲጠመቅ ክርስቶስን ለለበስ ነው። ከ40 ቀን ከ80 ቀን ጀምሮ ምእመናን የታደልን ነን። እውነቴን ነው። አሁን እኮ ክርስቶስን ለብሰን ነው የምንንቀሳቀስ። ይገባችኋል? ይገባችኋል? ትልቅ ልብስ ገዝታችሁ ስትመጡ እንዴት በሰው መሀል እንዴት እንደምትሄዱ የማያረጅ ብል የማይበላው ሞትን የሚያሻግር የሞትን አይን ከጸዳለ ብርሃኑ የተነሳ የሚያውር ልብስ ነው የምንለብሰው እኛ። ያንን ለማድረግ ጌታ እርቃኑን ዋለ፣ ታመመ። በሕማሙ ደግሞ እኛን ሕማም አጠፋ። ሞተ። ሙቶስ በሞቱ ሞትን ገደለው። በሞቱ ደምስሶ ለሞት በሱ ሞት ሞትን አጠፋው። ያ በዕለተ ዓርብ ጌታ ተሰቅሎ ከዛሳ ሥጋውን ደሙን ነፃነትን ልጅነትን ሰጠን አልኳችሁም። ከዛስ ቤተ ክርስቲያንን ሰጠን። ደግሞ በዕለተ ዓርብ እዚያው ጎኑን ሲወጋ ከጎኑ በፈሰሰው ደም ቤተ ክርስቲያንን መሰረታት።
አዳም ከጎኑ ሚስቱን ሔዋንን መሰረተ። ክርስቶስ ከጎኑ በፈሰሰው ደግሞ ሙሽራው ቤተክርስቲያንን መሰረታት። ይህች ቤተክርስቲያን ምንድናት መሰላችሁ? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። አንደኛ ጢሞቴዎስ ምዕራፍ 3 ላይ የሕያው እግዚአብሔር ቤት የእውነት ግድግዳ የእግዚአብሔር ቤተ መንግስት ናት። እዚህ ቤተክርስቲያን ውስጥ ታውቃላችሁ፣ የቤተክርስቲያኑ አጥር እኮ እንዲህ ብሎ የሚታጠረው እንደው ሌባ እንዳይገባበት ምናምን ተብሎ ብቻ እንዳይመስላችሁ። ሁለቱ አጥሮች እንዲህ ብለው የሚጋጠሙት የእግዚአብሔር እጆችን የሚወክሉ ናቸው። ቅዱሳን መላእክትን የሚወክሉ ናቸው። አሁን ይህች የእግዚአብሔር ቤተ መንግስት ናት። ልብ በሉ። ቤተ ክርስቲያን ስትገቡ ወደ እግዚአብሔር መንግስት ነው የምትመጡት። ወደ ቤተ መንግስቱ የታቦቱን መንበር ስታዩት የእግዚአብሔር ዙፋን ነው። ካህናት ደግሞ የንጉሱ ዙፋን አገልጋዮች ናቸው። አሁን እዚህ ቤተ መንግስት ውስጥ ያለ ነው እግዚአብሔር። ለዚያውም እንተ በምድር ስራዊሃ ወበሰማይ አይጹቂሃ እንተ በስሉስ ትትገመድ የምትባል ናት ይህች ቤተክርስቲያን። ስሯ በምድር ቅርንጫፏ በሰማይ ያለ በስላሴ ስርነት የጸናች የተገመደች። በሶስት ገመድ የተገመደን ገመድ በቀላሉ አትበጥሱትም። ይህች በአብ በወልድ በመንፈስ ቅዱስ በሶስቱ የተገመደች የማትበጠስ ቤተክርስቲያን ይህችን ቤተክርስቲያን ሰጠች። ቅዱስ ዮሐንስ አፈወርቅ ወንድሜ አሞሃል እንዴ? ቤተክርስቲያንና ሐኪም ቤት ናት ይላል። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም። አይዞህ አይፈረድብህም ይላል። ወንድሜ ጻድቅ ነህ እንዴ? ቤተክርስቲያን ውስጥ ኑር፣ ጽድቅህን የምትጠብቅልህ ቤተክርስቲያን ናት ይላል። ጽድቅህን የምትጠብቅልህ ይህችን ቤተክርስቲያን ሰጠን። ከዚያስ ይሄ ሁሉ ሰጥቶን ደግሞ ዓርብ ምን ሰጠን? አርሃወ ለነዋተ ንስሐ የንስሐ በር ሰጠን አለ ቅዱስ ጎርጎርዮስ የዕለተ ዓርቡን ሲተረጉም። የንስሐ በር ከፈተልን። እንግዲህ እኔ የተወለድኩላችሁ ስጋዬን ሰጠኋችሁ ደሜን ሰጠኋችሁ፣ ግን ከበደላችሁ ገደል ግቡ ሳይለን ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን። በማን ሰጠን? በፈያታዊ ዘየማን። አሁን እኮ ስናስቀድስ አልሰማችሁ? ተዘከረን እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘየማን። ውንብድናችን አምነን ነው የምናስቀድሰው እኮ። አሁን ወንበዴ ነን፣ ተገብቶን የቆምን አይደለንም። እሱን እንዳሰብከው አስበን ብለን ነው የምንቆመው። አያችሁ እንዴት አድርጎ እንደሚወደን። ደሙ ጎኑን ለጦር ከፍቶ ሰጥቶ ደሙን አፍሶ ደግሞ እንደገና ደግሞ ሌላ የምሕረት በር የሚሰጥ እንደ እግዚአብሔር ያለ ቸር የለም። ይሄ በዚህ ቸርነቱ ይኸውላችሁ መንግስተ ሰማያት ስንት ታወጣለች አለና ጎርጎርዮስ ቅዱስ ጎርጎርዮስ ዘሉ ሲተረጉም ምን ስንት ታወጣለች ትለኛለህ? ጴጥሮስ በአንድ አህያ ይገዛታል፣ ዳይቱ በ2 ሳንቲም ትገዛታለች አለ። ሰው ባለው ነው የሚገዛት አለ። መረብ ያለው በመረቡ ይገዛታል። መንግስተ ሰማያት ደግሞ ስንት ብር ታስከፍላለች? ያ ማለት ጴጥሮስ ክርስቶስ ሲከተል አንድ አህያ ጥሎ ነው የተከተለ ነው። መንግስተ ሰማያት ስንት ያስከፍላል ይባል? ምን ይከፈላል ደግሞ? ምንም። እግዚአብሔር ያሳያችሁ እንዴ ማሪሳቅ ለዚህ ነው ብእሲ ጠቢብ በፍትሐ ህብስት ይሳየጣል መንግስተ እግዚአብሔር። ብልህ ሰው መንግስተ ሰማያትን የምታህል ሀገር በቁራሽ እንጀራ ገዝቷት ይመጣላል። ጎበዝ መንግስተ ሰማያት እንደው ሲሰጥ አንዳንድ ጊዜ በታየ መሰላል። አሁን ዛሬ ጧት ስትሄዱ አሁን ዛሬ አንድ ቢሮ ሄዳችሁ በቃ ከዛሬ ጀምሮ 5000 ካሬ ወይም 3000 ካሬ ወይም 2000 ካሬ 1000 ካሬ ቤት ተሰጥቷል ቦታ ተሰጥቷል ትባሉ ለስንት ሰው ነው የምትደውሉት? እንደዚህ ያለ ቦታ ተሰጥቶኝ ምን ከፍለ? ኧረ ቀላል ነው የከፈልኩት። ቀላል ነው የሚለው ማለት ነው። መንግስተ ሰማያትን ግን ስለማታዩት አሁን ዛሬ እዚህ አስቀድሳችሁ ስትሄዱ ምን እዛችሁ እንደሄዳችሁ ስለማታዩት ቀላል ነው የሚመስላችሁ። መንግስተ ሰማያትን ይዘን እኮ ነው የምንሄደው። አሁን እዚህ ስንሄድ እኮ መንግስተ ሰማያትን ይዘናት ነው የምንሄደው። ታውቃላችሁ ቤተ ክርስቲያን ውስጥ እኮ ስናስቀድስ ቆም ስንል መንግስተ ሰማያት ውስጥ አጥር ውስጥ አይደለንም፣ ውስጥ ገብተን የምንሄደው። ደግሞ ኋላ ስንኖር መንግስተ ሰማያት ገብተን እንትና እዚያ ቁጭ በል፣ እንትና እዚያ ቁጭ በል፣ እንትና እዚያ ቁጭ በል አንባልም። የት ነው የምንቀመጠው? አይዟችሁ ናፈቃችሁ እኩል መሆን እንደው እኛም እዚህ ስለምንቀመጥ አሁን ይሁን ግድ የለም። የት ነው ምን እመጽ ካይበነሳ አክሙ ከመታሉ አንተሙ ሀባሉ ከሆነ በቃ እናንተን መጥቼ ወስዳችኋለሁ፣ እኔ ካለሁበት አብራችሁ ትኖራላችሁ አለ። አብረን ከክርስቶስ ጋር አብረን ስብስብ ብለን አባታቸው መንገድ ሂዶ የመጣ ልጆች ከእግሩ ስር ስብስብ እንደሚሉ ከጌታችን ከኢየሱስ ክርስቶስ ስር ከእግሩ ስር ስብስብ ብለን ስንኖር እስቲ ያስቡት።
ወይ መታደላችን! ያንን የሰጠን በነፃ እንዲያው ምንም አትክፈሉ እናሳ ንስሐ ግቡ ብንባል እምቢ። ወይ ጥጋብ እንደው ወይ ጥጋብ። እና የእግዚአብሔር ቸርነት ፍጹም ሀብት ነው ያለን ይህንን ነበረ። በዚህ ቸርነቱ መንግስቱን ሊያወርሰን በነፃ ክርስቶስ ሰጥቶናል። ለመጣ ሁሉ ሁሉን ይዞ ይሄዳል። ይህንን የክርስቶስን ስም ይዘው ሰዎች ብቻቸውን ወጥተው ብዙ ሆኑበት፣ ብዙ ሆኑ። ለምሳሌ አሁን ብፁዕ አባታችን ፊት ሕፃን ሆነው ትምህርት ቤት ሲሄዱ ስንት ሰው ነበሩ? ነገሩ እንጂ አንድ ልጅ ሆነው ነው ትምህርት ቤት የሚሄዱት፣ ቆሎ ትምህርት ቤት ሲሄዱ። አሁን የዚህ የባህር ዳር ሀገረ ስብከት ሊቀ ጳጳስ ሲሆን ይሄ ሁሉ ህዝብ ሀብት አድርጎ የሰጣቸው ማን ነው? የክርስቶስ ቸርነቱ ሀብት አያችሁ። ሀብት አንድ ልጅ ከአንድ እናቱ ሲወጣ አንድ ልጅ ይሆናል። ትምህርት ቤት ሲሄድ አንድ ነው። መምህር ሲሆን ደቀ መዝሙር ይሰበስባል። ሊቀ ጳጳስ ሲሆን ሀገር ይሰበስባል። ይሄ ምንድን ነው? ሀብት ነው። እስኪ ልብ በሉ። እዚህ እኮ መማር እንችላለን ማለት ነው። እዚሁ ነው የምንማረው ብቻውን ወጥቶ። እኔ ለምሳሌ እዚህ አክስቴ አጎቴ የለም፣ ወንጌል ተማርኩ። በወንጌል ምክንያት ይሄ ሁሉ ሰው ትንሽ እህቴ፣ ትንሽ ወንድሜ፣ ትልቅ ወንድሜ፣ ትልቅ እህቴ፣ አባቴ፣ እናቴ ነው። ይሄ ሁሉ ሰው ብቻዬን ነው ግን ትምህርት ቤት ስሄድ የሄድኩት። ይሄ ምንድን ነው ስትሉ የእግዚአብሔር ቸርነት። አንድን የቆሎ ተማሪ መርጌታ አድርጎ ያን ሁሉ ተማሪ የሚሰበስብለት ማን ነው? እግዚአብሔር ነው። ቸርነት ነው። እና ይህንን ልብ ብለን ስናስተውለው እንደው ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው ያለ ቴዎዶሲዎስ ለዚህ ነው። ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው። አንድ መነኩሴ እንጦንስ ገዳም ሲገባ ስንት ነው? ብቻውን ገባ። እንዲያው ብቻውን። ኋላ የግሪክ ፈላስፎችን ሁሉ ወደ ገዳም እየጠራ መጣቸው። ምን ስልክ ደውሎ? ኧረ የለም ስልክ ይዘን ጊዜ ምን አድርጎ ፖስታ ልኮ? የለም ፖስታ። በአውሮፕላን የለም። አስፈራርቷቸው? ኧረ የለም። ድሃ ነው አንድ ዋሻ ውስጥ የተቀመጠ። ፈላስፎችን ከግሪክ ነገስታቱን ከዙፋን እያስወረደ ወደ ዋሻ ዟቸው መጣ። በምን? ክርስቶስን ሀብት አድርጎ ማለት ነው። ስለዚህ ሰበሰበና አሁን ዛሬ ሁላችሁ ኢትዮጵያ ውስጥ ብትቆር ለምሳሌ ደብረ ሊባኖስ እንዲያው እኛ ገዳም ብቻ እኔ የምኖርበት ገዳም 320 መነኩሴ ያለ። እንጦንስ ግን ብቻውን ሲወጣ አንድ ነበር። ይሄን መብዛት ያመጣ ማን ነው? የእግዚአብሔር ሀብቱ ነው። እና እግዚአብሔር ሀብታችን ነው። የትም ቦታ ልነግራችሁ የምፈልገው ምዕመናን፣ የትም ቦታ ሂዳችሁ እግዚአብሔርን ተቀምታችሁ እንዳትመጡ። የትም ቦታ ማለት እግዚአብሔርን የሚቀማችሁ ምንም ነገር ይቅርብን። ይሄን ለማድረግ ደግሞ ለዚህም የእሱ ቸርነት ያስፈልገናል። እና ዛሬ የምናከብረው እሱ ነው። እግዚአብሔርን ሀብት አድርጉ። ምንም ነገር አጥታችሁ እግዚአብሔርን ሀብት ለማድረግ ጠሩ። እግዚአብሔር የሌለበት ግን ሙላት እንኳ ቢሆን ጉድለት ነው። እግዚአብሔር ካለ ደግሞ ባዶነት ራሱ ሀብት ነው። እና መድኃኔዓለም በሀብቱ ስላከበረን፣ በጌትነቱ ስለጠበቀን፣ በቸርነቱ ልጆቹ ስላደረገን፣ ቅዱስ ሥጋውን ክቡር ደሙን እስከመመገብ ስለለገሰልን፣ ባሪያ ለማኖር የማንበቃውን ለልጅነት ስለጠራን፣ በአጥር ውጭ መኖር የማይገባንን እንኳን በአዳራሹ እንድንኖር ስለፈቀደልን፣ ለዘላለም ሕይወት ስለጠራን፣ ይህም ሁሉ ስላደረገልን ከአብ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ለመድኃኔዓለም ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።